ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ዕለተ አርብ ላይ ትገኛላችሁ። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስበት ፕሮግራምን ይዘን ቀርበናል። ዛሬ በርከት ያሉ ርዕሰ ጉዳዮችን እናነሳለን። ከነዛ መካከል ግን ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ 37ኛ ሳምንት የሚደረግ መርሃ ግብር አለ። እንግዲህ አራተኛና አምስተኛ ደረጃ ላይ የተቀመጡት ሊቨርፑልና አስተን ቪላ ዛሬ በቪላ ፓርክ ጨዋታቸውን ያደርጋሉ። ለእነዚህ ሁለት ቡድኖች በጣም ወሳኝ የሚባል ጨዋታ ነው። የአውሮፓ ቻምፒየንስ ሊግን ለማረጋገጥ በተለይ የዛሬው ጨዋታ ወሳኝ ይሆናል ተብሎ ይታሰባል። ከኋላቸው የአንዶኒ ኢራኦላ ቡድን ቦርንመስ መጣው እያለ ይገኛል። ያላቸው የነጥብ ልዩነት 4 እንደሆነ ይታወቃልና የዛሬውን ጨዋታ መሸነፍ ምናልባት በአውሮፓ ቻምፒየንስ ሊግ ተሳትፎ ላይ ሪስክ እንደመውሰድም ሊሆን እንደሚችል በርካቶች ይገምታሉ። ምክንያቱም የዛሬውን ጨዋታ የሚሸነፍ ቡድን ካለ ከዛ ውጭ ደግሞ ቦርንመዝ ጨዋታውን የሚያሸንፍ ከሆነ የነጥብ ልዩነታቸው አንድ ይሆንና ቀጣዩ ጨዋታ ወሳኝ ይሆናል ተብሎ ይታሰባል። ስለዚህ የዛሬው ጨዋታም ለሊቨርፑልም ለአስተን ቪላም እጅግ በጣም ወሳኝ ይሆናል ተብሎ በርካቶች በጉጉት የሚጠብቁት ጨዋታ ነው። ዛሬ ቪላ ፓርክ ላይ ይደረጋል። ሌሎች ስፖርታዊ ጉዳዮችንም ከዝውውር ጉዳዮች ጋር አያይዘን የምናነሳ ነው የሚሆነው። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ባርሴሎና፣ ሪያል ማድሪድ ዛሬ የሚዳሰሱ ሰፋ ያሉ የዝውውር ጉዳዮች ያላቸው ፕሮግራሞቻችን ናቸው። አብራችሁን ስላላችሁ ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን እየተመለከተን እንገኛለን። ስለምትጽፉልን ከልብ አድርገን ነው የምናመሰግነው። ይህንን ፕሮግራም እየመራው ፉአድ ባሩ ቆይታ ያደርጋለሁ። ሀሳቦቻችሁን አጋሩን። ከመሸጋገሪያ በኋላ እንገናኛለን። አብራችሁን ቆዩ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪምየር ሊግ በርከት ያሉ መርሃ ግብሮች ትላንትና ቀጥለው ተደርገዋል። ሲዳማ ቡና በትላንትናው ዕለትም ሌላ ሽንፈት ገጥሞታል። ሲዳማ ቡና ተከታታይ ሽንፈቶች ነው አሁን ላይ እየገጠመው የሚገኘው። የሊጉ መሪ በኢትዮጵያ ፕሪምየር ሊግ መርሃ ግብር ሀዲያ ሆሳዕና ነው የሊጉ መሪ ሲዳማ ቡናን 1-0 በሆነ ውጤት ማሸነፍ የቻለው። የሀዲያ ሆሳዕናን ብቸኛ ማሸነፊያ ግብም ደስታ ዋሚሾ ማስቆጠር የቻለም ተጫዋች ነው። ሲዳማ ቡና ትላንትና ሶስተኛ ተከታታይ ሽንፈቱ ሆኖ ነው የተመዘገበው። 55 ነጥቦችን በመሰብሰብ አሁንም የሊጉ መሪን ሆኖ ቢቀጥልም ነገር ግን አሁን ላይ ተከታዮቹ ቡድኖች እያሸነፉ መምጣታቸውን ተከትሎ የነጥብ ልዩነቱ እየጠበበ ይገኛል። ሲዳማ ቡና ትላንትናም ለሶስተኛ ተከታታይ ጊዜ ሽንፈት ገጥሞታል። ትላንትና ድል የቀናው ሀዲያ ሆሳዕና 41 ነጥቦችን መሰብሰብ የቻለ ቡድን እንደሆነ ነው የተመለከትነው። በቀጣይ ሲዳማ ቡና ከአርባ ምንጭ ከተማ ጋር ጨዋታውን ያደርጋል። በአንጻሩ ሀዲያ ሆሳዕና ከኢትዮጵያ ንግድ ባንክ ጋር ነው ጨዋታውን የሚያደርገው። ሽረ መድረገነትም ትላንትና ድል ቀንቶታል። በኢትዮጵያ ፕሪምየር ሊግ ሽረ መድረገነት ከኢትዮጵያ ቡና ጋር ነው ጨዋታውን ያደረገው። 1-0 በሆነ ውጤትም ማሸነፍ ችሏል። የሽረ መድረገነትን ብቸኛ ማሸነፊያ ግብም አቤል እንዳለ ማስቆጠር ችሏል። ኢትዮጵያ ቡና ያለፉትን 4 ጨዋታዎች ማሸነፍ አልቻለም። ከነዚህ 4 ጨዋታዎች መካከል ሁለቱን በተሸናፊነት ሁለቱን ደግሞ በአቻ ውጤት ነው ያጠናቀቀውና ካለፉት 4 ጨዋታዎች ምንም አይነት ድልን ማስመዝገብ አልቻለም። በ43 ነጥቦች ግን 6ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኢትዮጵያ ቡና ከፋሲል ከነማ ጋር ጨዋታቸውን ያደርጋሉ። ትላንት ቅዱስ ጊዮርጊስ ከወላይታ ዲቻ ጋርም ጨዋታቸውን ያደርገው ምንም አይነት ጎል ሳንመለከትበት ጨዋታው 0-0 በሆናቸው ውጤት ነው የተጠናቀቀው። ወላይታ ዲቻ በ42 ነጥብ 8ኛ፣ ቅዱስ ጊዮርጊስ በ40 ነጥብ 13ኛ ደረጃ ላይ ተቀምጠዋል። በቀጣይ ቅዱስ ጊዮርጊስ ከሐዋሳ ከተማ ጋር ጨዋታውን ሲያደርግ፣ ወላይታ ዲቻ በአንጻሩ ከአምናው ሻምፒዮን ኢትዮጵያ መድን ጋር የሚያደርጉት ጨዋታ ይጠበቃል። ሌላኛው መቻል ትላንትና ወሳኝ የተባለ ድልን ነው ማስመዝገብ የቻለው። መቻል አርሲ ነገሌን ነው ትላንትና የገጠመው 4-0 በሆነ ውጤትም ማሸነፍ ችሏል። የመቻልን የድል ግቦችም ቸርነት ጉግሳ፣ ፈቱዲን ጀማል፣ ቻርልስ ሙሶጌ እና በረከት ደስታ ለመቻል 4ቱን ጎሎች ማስቆጠር ችለዋል። መቻል ማሸነፉን ተከትሎ ከሊጉ መሪ ጋር ያለውን የነጥብ ልዩነትም ወደ 3 ማጥበብ ችሏል። ምክንያቱም 52 ነጥቦች ላይ ነው አሁን መድረስ የቻለው። በአንጻሩ ነገሌ አርሲ ትላንትና ከሊጉ መሪ ጋር ያለውን የነጥብ ልዩነትም ማጥበብ የሚችልበትን እድል ሳይጠቀም ቀርቷል። 51 ነጥቦችን ሰብስቧል። ምናልባት ጨዋታውን አሸንፈው ቢሆን ኖሮ ነጥባቸውን 54 ማድረስ የሚችሉበት እድልና እንዲሁ ከሊጉ መሪ ሲዳማ ቡና ጋርም ወደ 1 ነጥብ ልዩነት ብቻ ማጥበብ የሚችሉበትን እድል ሳይጠቀሙ ቀርተዋል። ነገር ግን መቻል ማሸነፉን ተከትሎ የነጥብ ልዩነቱን አጥብቦ ሁለተኛ ደረጃነቱን ተረክቧል። በ52 ነጥቦች ሁለተኛ ደረጃ ላይ ሲቀመጥ፣ ነገሌ አርሲ ደግሞ በ51 ነጥቦች ሶስተኛ ነው የተቀመጠው። በቀጣይ መቻል ከባህር ዳር ከተማ ጋር ሲጫወት፣ ነገሌ አርሲ ደግሞ ከሽረ መድረገነት ጋር መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው።
ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራም። ትናንትና የተደረጉ ጨዋታዎችና እንዲሁ ደግሞ ዛሬ የሚደረጉ አንዳንድ መርሃ ግብሮችን ውድ ቤተሰቦቻችን እንጠቁማችሁ። ትናንትና በርከት ያሉ ጨዋታዎች ናቸው የተደረጉት። በተለይ በስፓኒሽ ላሊጋ የተደረጉ ጨዋታዎች ያሉ 3 ያክል መርሃ ግብሮች ትላንትና ተደርገዋል። ቫሌንሲያ በሜዳው ኢስታዲዮ ሜስታያ ራዮ ቫይካኖን አስተናግዶ 1-1 በሆናቸው ውጤት አጠናቋል። ከዛ ውጪ ዢሮና እና ሪያል ሶሳይዳድም በተመሳሳይ 1-1 ነው ጨዋታቸውን ያጠናቀቁት። ሻምፒዮኑን በለየው የስፓኒሽ ላሊጋም ትላንትና ሁለተኛ ደረጃ ላይ የተቀመጠው ሪያል ማድሪድ ከሪያል ኦቪዬዶ ጋር ነበር ጨዋታውን ያደረገው። ሲጠበቅ የነበረ መርሃ ግብር ነበር። በተለይ በሪያል ማድሪድ ቤት ውስጥ ሰሞኑን የተፈጠሩ ትርምሶች እንደነበሩ እርግጥ ነው። ከኤል ክላሲኮ በፊት የተፈጠሩ ትርምሶች እንደሆኑ ይታወቃል። ተጫዋቾች እስከ መደባደብ አንድም ብቻ ሳይሆኑ ከዛም በላይ የሆኑ ለምሳሌ ያክል የቫልቬርዴና የሹዋሜኒን በደንብ ሰማን እንጂ የሩዲገርና የካሬራስን ጨምሮ የአሰልጣኙንና የተጫዋቾችም ጭምር ግጭቶች እንደነበሩ በደንብ የምናስታውሰው ነውና የቡድኑ ጉዳይ ምናልባት በሚቀጥሉት ክረምቶች ላይ ወሳኝ የሆነ አሰልጣኝ መጥቶ ይህንን ቡድን ማረጋጋት አለበት የሚሉ አይነት ሀሳቦች እየተሰጡ እንዳለ ይታወቃል። ትናንትና ግን በሜዳው በሳንቲያጎ ቤርናቢው ያደረገውን ጨዋታ ግን 2-0 በሆነ ውጤት ማሸነፍ ችሏል ሪያል ማድሪድ። በተለይ በርከት ያሉ ተጫዋቾች እንደ ጁድ ቤሊንግሃም ጨምሮ እንደ ኬሊያን ምባፔ ጭምር በትናንትናው ጨዋታ ላይ በቋሚ አስተላለፍ ውስጥ አልነበሩም። ተቀይረው የገቡ ተጫዋቾች ናቸው። ቤሊንግሃም ለምሳሌ 64ኛው ደቂቃ ላይ ነው ሹዋሜኒን ተክቶ የገባው። ኬሊያን ምባፔም ጉዳት አለበት የሚሉ መረጃዎች ሲወጡ ነበር። ነገር ግን ትናንትና 69ኛው ደቂቃ ላይ እንዲሁም ተቀይሮ የገባበት ጎንዛሎ ጋርሲያን ተክቶ የገባበትንም ጭምር አጋጣሚ ተመልክተናል። ሌላኛው ዳኒ ካርቫሃልም ጭምር ትናንት ትሬንት አሌክዛንደር አርኖልድን ተክቶ የገባበትና ጨዋታን ያደረገበት አጋጣሚ ጭምር ተመልክተናል። በአጠቃላይ ትናንትና ሪያል ማድሪዶች ግን 2-0 በሆነ ውጤት ጨዋታውን ማሸነፍ የቻሉበት ውጤት ነው የተመዘገበው። ለሪያል ማድሪድ ሁለቱን የማሸነፊያ ግቦች ያስቆጠሩት ጎንዛሎ ጋርሲያ የመጀመሪያው 45 የጨዋታ ክፍለ ጊዜ ሊጠናቀቅ ጥቂት ሰከንዶች ወይም ደቂቃዎች በሚቀሩበት ሰዓት ላይ ነው ያስቆጠረው። ከዛ ውጭ ደግሞ 80ኛው ደቂቃ ላይ ኬሊያን ምባፔ አሲስት ያደረገለትን ኳስ ጁድ ቤሊንጋም የራሱን ጥረቶች ተጠቅሞ ያስቆጠረው ጎል ትላንትና ሪያል ማድሪድን ባለድል ያደረገበት ውጤት እንደተመዘገበ ጭምር ነው የተመለከትነው። ትላንትና በላሊጋው ላይ 36ኛ ሳምንት ጨዋታውን ያደረገው ሪያል ማድሪድ በዚህም 80 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ተቀምጧል። በተለይ ከመሪው ባርሴሎና ጋር ያላቸው የነጥብ ልዩነት የ11 ነጥብ ልዩነት እንደሆነ ይታወቃል። እርግጥ ነው ሻምፒዮኑ ተረጋግጧል። ባርሴሎና ሻምፒዮን መሆኑን አረጋግጧል። ነገር ግን የ11 ነጥብ ልዩነት በአንደኛውና በሁለተኛው መካከል ግን እንዳለን የተመለከትነው ሪያል ማድሪድ ትላንትና ማሸነፉን ተከትሎ ሁለተኛ ደረጃነቱን ያረጋገጠበትንም ውጤት በዚህ ውድድር ዓመት ሁለተኛ ሆኖ እንደሚያጠናቅቅ አረጋግጧል። ምክንያቱም ሶስተኛ ደረጃ ላይ የተቀመጠው ቪያሪያል በ11 ነጥቦች ያንሳል እሱም። ስለዚህም ሪያል ማድሪድ ሁለተኛ ደረጃነቱን ያረጋገጠበትን ውጤት ነው ማስመዝገብ የቻለው። ትላንትና በድል አጠናቀውታል የትላንትናውን መርሃ ግብር። ዛሬም የሚጠበቁ ጨዋታዎች ይኖራሉ። በተወዳጁ የእንግሊዝ ፕሪምየር ሊግ ዛሬ 37ኛ ሳምንት ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። በጣም ተጠባቂው ጨዋታ ነው ዛሬ ምሽት የሚደረገው። በደረጃ ሰንጠረዡ አራተኛና አምስተኛ ደረጃ ላይ የተቀመጡት አስተን ቪላና ሊቨርፑል ዛሬ ጨዋታቸውን ያደርጋሉ። በተለይ እነዚህ ሁለት ቡድኖች የአውሮፓ ቻምፒየንስ ሊግ ተሳትፎን ለማረጋገጥ የዛሬው ጨዋታ ወሳኝ እንደሆነ ይታወቃል። እነዚህ ሁለት ቡድኖች አራተኛና አምስተኛ ደረጃ ላይ ይቀመጡ እንጂ ቦርንመስ የአንዶኒ ኢራኦላ ቡድን ባለፉት ሳምንታት ተከታታይ ድሎችን በተለይ ባለፉት 5 ጨዋታዎች 4ቱን በድል ማጠናቀቁ አሁንም የአውሮፓ ቻምፒየንስ ሊግ ተስፋ እንዲኖረው አድርጓል። 55 ነጥቦችን በመሰብሰብ ስድስተኛ ነው የተቀመጠው ቦርንመዝና በተለይ እነዚህ ሁለት ቡድኖች የሚሸናነፉ ከሆነ ዛሬ አንደኛው ወደ 62 ነጥብ የሚሻገርበትና አንደኛው እዛው 59 ነጥብ ላይ የሚቀርበት እድል የሚኖር ከሆነ ቦርንመዝ ደግሞ ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 58 ማድረስ የሚችልበት እድሉ አለውና አሁንም ቦርንመዝ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ እድሎች እንዳሉት ነው በርካቶች የሚያምኑት። የዛሬውን ጨዋታ ግን ከሁለት አንዳቸው ማሸነፍ የሚችሉ ከሆነ የአውሮፓ ቻምፒየንስ ሊግ ተሳትፎን ማረጋገጥ የሚችሉበት ጨዋታ እንደሆነ እየተገለጸ ይገኛል። ዛሬ ወይ ሊቨርፑል ወይ አስተን ቪላ ጨዋታውን ድል ማድረግ የሚችሉ ከሆነ የአውሮፓ ቻምፒየንስ ሊግ ተሳትፏቸውን ያረጋግጣሉ እንደማለት ነውና ይጠበቃል። የዛሬው ጨዋታ ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። ሊቨርፑልም 59 ነጥቦችን በመሰብሰብ አራተኛን የተቀመጠው፣ እንዲሁ አስተን ቪላም ተመሳሳይ 59 ነጥቦችን በመሰብሰብ ነው አምስተኛ ደረጃ ላይ የተቀመጡት። በጎል ክፍያ ተበላልጠው ነው ሊቨርፑል አራተኛ ደረጃ ላይ የተቀመጠበት ውጤት የተመዘገበው። ዛሬ ደግሞ በቪላ ፓርክ ነው ጨዋታውን የሚያደርገው። አስተን ቪላዎች የዩሮፓ ሊግ የፍጻሜ ጨዋታ በቅርቡ እንዳለባቸው ይታወቃል። እርግጥ ነው ይሄ የፕሪሚየር ሊግ መርሃ ግብርም ወሳኝ እንደሆነ ይታመናል። ምክንያቱም ምናልባት ዩሮፓ ሊጉን የሚያሸንፉ ከሆነ ወደ አውሮፓ ቻምፒየንስ ሊግ መቀላቀል በቀጥታ የሚያገኙበትን እድል
ያገኛሉ። ነገር ግን የሚሳካ ላይሆን ይችላል። የፍጻሜ ጨዋታ ስለሆነ በፍጻሜው ጨዋታ ላይ የሚፈጠረው ነገር አይታወቅምና በፕሪሚየር ሊጉ ደረጃቸውን ማረጋገጥ ይኖርባቸዋል፣ ወይም የአውሮፓ ቻምፒየንስ ሊግን ቦታ ይዞ ማጠናቀቃቸውን ማረጋገጥ ይኖርባቸዋል። እናም ዛሬ የሚደረገው ጨዋታ ትልቅ ፉክክር ይደረግበታል ተብሎ እንዲጠበቅ አድርጎታል። በመጠኑም ቢሆን ይህንን ጨዋታ ለማሸነፍ ሊቨርፑል የተሻለ ግምትን አግኝቷል። በዛሬው ጨዋታ ላይ በሊቨርፑል በኩል ምናልባት አሊሰን ቤከር እና ፍሎሪያን ቬርትስ ይመለሳሉ የሚሉ ዘገባዎች እየወጡ ይገኛሉ፣ አጠራጣሪ ቢሆኑም። ከዛ ውጭ ግን ረጅም ጊዜ ጉዳት ላይ የሚገኙት እነ ስቴቨን ባጀቲች፣ ኮነር ብራድላይ፣ ሁጎ ኤኪቲኬ፣ ዋተሮ ኤንዶ እና ጂኦቫኒ ሊዮን በዛሬው ጨዋታ ላይ እንደሌሉ የተረጋገጡ ተጫዋቾች እንደሆኑ ነው ይፋ የተደረገው። ነገር ግን አሊሰን ቤከር እና ፍሎሪያን ቬርትስ ሊኖሩ የሚችሉበት እድል እንዳለን የተገለጸው። ዛሬ ጨዋታው በቪላ ፓርክ ነው የሚደረገው። 42789 ደጋፊዎችን በሚይዘው የአስተን ቪላ ሜዳ ቪላ ፓርክ ጨዋታው ይደረጋል። ክሪስ ካቫናህ ደግሞ ይህንን ጨዋታ በመሃል ዳኝነት ይመሩታል። ከዛሬው ጨዋታ ጋር በተያያዘ እነዚህ ሁለት ቡድኖች ያለፉት 3 የእርስ በርስ ግንኙነቶችን ከተመለከተን ሊቨርፑል የበላይነት አለው። ካለፉት 3 ጨዋታዎች ሁለቱን በአሸናፊነት ያጠናቀቀው ሊቨርፑል ነው። በአንዱ ጨዋታ ደግሞ በአቻ ውጤት ነው ያጠናቀቀው። በመጀመሪያው ዙር በአንፊልድ በተደረገው የሊቨርፑልና የአስተን ቪላ ጨዋታም ሊቨርፑል በሜዳው ያደረገውን የመጀመሪያ ዙር መርሃ ግብር 2-0 በሆነ ውጤት አሸንፎ እንደነበር እናስታውሳለን። በዛ ጨዋታ ላይ ሙሐመድ ሳላህና ራያ ግራቨንበርች ነበሩ ኳስና መረብን አገናኝቶ የነበረው። በመጀመሪያው ዙር ሊቨርፑል አስተን ቪላን 2-0 በሆነ ውጤት በፕሪሚየር ሊጉ ሲያሸንፈው። ከዛ ውጭ ግን ያደረጉትን መርሃ ግብር ከተመለከተን አምና በፕሪሚየር ሊጉ የተደረጉ የደርሶ መልስ ጨዋታዎችን በቪላ ፓርክ 2-2 ያጠናቀቁበት፣ ከዛ ውጭ ደግሞ በአንፊልድ የተደረገውን መርሃ ግብር ሊቨርፑል 2-0 ያሸነፈበት ውጤት ነበሩ የተመዘገቡት። የዛሬው ጨዋታ ይጠበቃል። ይህ ጨዋታ ልክ ምሽት 4 ሰዓት ሲል በቪላ ፓርክ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር ደግሞ የሚያሳየው። ተጠባቂው የዛሬ ጨዋታ ይህን ነው የሚመስለው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የአርሰናል መረጃዎችን በማስቀደምን ጀምር። አርሰናል ወደ አንድ ዝውውር ፉክክር መግባቱን የሚያሳዩ መረጃዎች እየወጡ ይገኛሉ። በተለይ ታማኝ ከሚባሉ የመረጃ ምንጮች መካከል የሆነው ቤን ጃኮብስ አንድ መረጃን ይፋ አድርጓል። አርሰናል በዝውውሩ ላይ አለሁ ብሏል። በየትኛው ተጫዋች ዝውውር ከተባለ ማንቸስተር ዩናይትድን ጨምሮ የፈረንሳዩ ክለብ ፓሪስ ሰን ዠርሜንን በጥብቅ እየፈለጉት የሚገኙትን የዌስትሃም ዩናይትዱን ተጫዋች ማቲዮስ ፈርናንዴስን ለማስፈረም በሚደረገው ፉክክር ውስጥ ነው አርሰናል ራሱን እንዳካተተ እየተነገረ የሚገኘውና አርሰናል ይህንን የዌስትሃም ዩናይትድ ተጫዋች ለማስፈረም በትልቁ እንቅስቃሴዎችን ከሚያደርጉ ክለቦች መካከል አንደኛው እንደሆነ ይፋ ተደርጓል። ዌስትሃም ተጫዋቹን ይለቀዋል ተብሎ ይታሰባል። በተለይ ወደ ሻምፒዮንሺፕ የሚወርዱ ከሆነ ዌስትሃም ዩናይትዶች ዋጋው ጭምር በጣም በትልቁ እንደሚቀንስ ይታመናል። እናም ከዌስትሃም መልቀቁ ግን አይቀሬ ነው የሚመስለው፣ ምክንያቱም በርካታ ክለቦች እየፈለጉት ነው። ይህ ተጫዋችም በትልቁ ደግሞ ለትልልቅ ክለቦችና በአውሮፓ ተሳትፎን ማድረግ በሚችሉ ክለቦች ላይ መጫወት ፍላጎቱ እንደሆነም በትክክል እየተገለጸ ይገኛልና ስለዚህ ዌስትሃም ተአምር ተፈጥሮ እንኳን ወይም ደግሞ የመትረፍ እድል እንዳላቸው ይታወቃል። ከቶተንሃም ሆትስፐርስ ጋር ትልቅ ትንቅንቅ እያደረጉ ነው። የ2 ነጥብ ልዩነት ነው በመካከላቸው የሚገኘውና የሚቀጥሉት 2 ጨዋታዎች ሁሉን ነገር ይወስናሉ ተብሎ ይታሰባል። ዌስትሃም ዩናይትድ የሚተርፍ እንኳን ከሆነ በፕሪሚየር ሊጉ የሚቆይ እንኳን ከሆነ የተጫዋች ግን በሌሎች ክለቦች መጫወት እንደሚፈልግ ነው እየተገለጸ የሚገኘው። ወደ ሻምፒዮንሺፕ የሚወርድ ከሆነ ደግሞ አብዛኛውን ነገር አልጋ ባልጋ ያደርግለታል ተብሎ ይጠበቃል። አርሰናልም ወደዚህ ተጫዋች ዝውውር መግባቱ ነው እየተነገረ የሚገኘው። የተጫዋቹ ልብ ግን ወደ ማንቸስተር ዩናይትድ ሳያደላ አልቀረም የሚሉ ዘገባዎች ግን በስፋት እየወጡ ይገኛሉ። ሌላኛው ከአርሰናል ጋር የሚነሳው ጉዳይ ሰሞኑን በአንዳንድ ሚዲያዎች ላይ የሰማናቸው ጉዳዮች አሉ። ኤብሪቺ ኢዜን በተመለከተ ምናልባት አርሰናል የተወዳጁ የእንግሊዝ ፕሪምየር ሊግን የዘንድሮን ዋንጫ ማሳካት የሚችል ከሆነ ኤብሪቺ ኢዜን በተመለከተ ለክሪስታል ፓላስ የሚከፈል 10 ሚሊዮን ፓውንድ ቦነስ ይኖራል የሚሉ አይነት ሀሳቦች ሲነሱ እንደነበር ይፋ ተደርጓል። ነገር ግን ትናንትና ደ ሚረር እና ደ ፉትቦል ለንደን የተባለው የመረጃ ምንጭ ይፋ እንዳደረጉት ከሆነ ይህ ነገር በፍጹም የተሳሳተ ነው ሲልም ጭምር ነው የተናገረው። አርሰናል ዋንጫውን ካነሳ ለኤብሪቺ ኢዜ ዝውውር የሚከፈል ምንም አይነት ገንዘብ የለም ለፓላስ ሲልም ነው የተናገረው የመረጃ ምንጩ። በማህበራዊ ገጾች ላይ አርሰናል ሊጉን የሚያሸንፍ ከሆነ ለፓላስ 10 ሚሊዮን ፓውንድ ቦነስ ይከፈላል የተባለው ነገርም ከእውነት የራቀ እንደሆነ ጭምር ነው እነዚህ 2 የመረጃ ምንጮች ይፋ ያደረጉት። በአንጻሩ ግን የመረጃ ምንጮች ይፋ እንዳደረጉት ከሆነ በኤዜ ዝውውር ላይ የ7.5 ሚሊዮን ፓውንድ ቦነሶች ወይም ደግሞ ቦነስ አንቀጽ ቢኖርም የሊጉን ዋንጫ ከማሳካት ጋር ግን የተያዘ ክፍያዎች የሚፈጸሙበት አይደለም። ነገር ግን የቦነስ ክፍያዎች ግን መኖራቸው አይቀርም ሲልም ጭምር ነው ይኸው የመረጃ ምንጭ ይፋ እያደረገ የሚገኘው። ሌላኛው የበርንሌው አሰልጣኝ የሆነው ጃክሰን ይናገራል። ከአርሰናል ጋር እንዳለፈው ሳምንት እንጫወታለን ሲል ነው የተናገረው። ባለፈው ሳምንት በተወዳጁ የእንግሊዝ ፕሪምየር ሊግ በተደረገ ጨዋታ
በርንሌዎች ነጥብ አግኝተው መውጣታቸውን እናስታውሳለን። በተለይ መውረዳቸውን እንዳረጋገጡ ይታወቃል። ነገር ግን ባለፈው ጨዋታ ግን በተለይ በቅርቡ ባደረጉት መርሃ ግብር ላይ ግን ከ5 ቀናት በፊት ከአስተን ቪላ ጋር ነበር ጨዋታቸውን ያደረጉትና በዛ ጨዋታ ላይ 2-2 በሆናቸው ውጤት ነበር ጨዋታቸውን ያጠናቀቁት። ልክ እንደዛኛው ጨዋታ ነጥብ ይዘን መውጣት የምንችልበት መርሃ ግብር ነው ሲልም ይናገራል ጃክሰን። የበርንሌው አሰልጣኝ ቀሪ የሊጉ ጨዋታዎች ላይ በትኩረት እንጫወታለን ሲልም ነው የበርንሌው አሰልጣኝ የተናገረው። ስኮት ፓርከርን ተክቶ የመጣ እንደሆነ ይታወቃል። ምንም እንኳን ከሊጉ ብንወርድም አሁንም የሊጉን ጨዋታዎች በትኩረት እንደምንመለከተው ነው ባለፈው ሳምንት ያረጋገጥ ነው ብሏል ሲናገር አሰልጣኙ። አስተን ቪላ ነጥብ ማስጣላቸው ያነሱት አሰልጣኙ ከአርሰናል ጋርም ተመሳሳይ ነገር ነው የምናደርገው ሲልም ነው የተደመጠው። ውጤቱ በሁሉም አይን ውስጥ ቀድሞ ደግሞ ተስሏል። ነገር ግን እኛ ይህንን እንደ ማንቂያ እንወስደዋለን፣ በማመንም ያለንን ለመስጠትም መሄድ አለብን ሲልም ነው ጃክሰን የሚናገረው። በርንሌ በቋሚነት ማሰልጠን ይፈልጉ እንደሆነ የጠየቁት አሰልጣኙ አልፈልግም ሲሉ ነው አጭር ምላሽም እንደተናገሩት። ከዛ ውጭ የገረመ ማንቸስተር ሲቲ ተጫዋች የነበረውና አሁን በበርንሌ ቤትም እየተጫወተ የሚገኘው ካይል ዎከርም ጭምር ለቀድሞ ቡድኑ ውለታን መዋል እንደሚፈልግና አርሰናልን ለማሸነፍ ሁሉን ነገር እንደሚያደርግም አርሰናልን በ90 ደቂቃ ውስጥ መቆጣጠር እንደሚቻል ጭምር ነው እየተናገረ የሚገኘውና ትልቅ ፉክክር ይደረግበታል ተብሎ ቢታሰብም ነገር ግን አርሰናል ይህንን ጨዋታ ግን በቀላሉ ያሸንፋል የሚሉ አይነት ግምቶች ናቸው በትልቁ እየተሰጡ የሚገኙት። እንደውም ምናልባት ለማንቸስተር ሲቲ ትልቁ ተስፋ ይሆናል ተብሎ የሚታሰበው የክሪስታል ፓላሱ ጨዋታ ካልሆነ በስተቀር የበርንሌው ጨዋታ ላይ አርሰናል ያን ያክል ትልቅ ችግር ይገጥመዋል ብለው እንደማያስቡ በርከት ያሉ የመረጃ ምንጮች ናቸው ሀሳቦቻቸውን እየገለጹ እንደሚገኝ ዘገባዎቹ የጠቆሙት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ። በማንቸስተር ዩናይትድ በርካታ እንቅስቃሴዎች ወይም ደግሞ ዝውውሮች በክረምቱ የሚኖሩ ይመስለኛል ብለዋል። በዝውውር ጉዳዮች ላይ ታማኝ ከሚባሉ የመረጃ ምንጮች አንደኛው ፋብሪዚዮ ሮማኖ ነው ይህንን ሀሳብ እያጋራ የሚገኘው። በክረምቱ በማንቸስተር ዩናይትድ ቤት በጣም ትልልቅ እንቅስቃሴዎች በዝውውር መስኮቱ ላይ ይኖራሉ ሲልም ጭምር ሀሳቡን ሰጥቷል። የቻምፒየንስ ሊግ ተሳትፎ ለተጫዋቾች ሳቢ ሲሆን ከውድድሩ የሚገኘው ገቢ ደግሞ ለተጫዋቾች ዝውውርም መልሶ ለማዋል በጣም አስፈላጊ ነው ሲልም ጭምር ይናገራል። ተጫዋቾችም ይለቃሉ። ከማይክል ካሪክ ጋር ዩናይትድ ወሳኝና አስደሳች ክረምትን የሚያሳልፍ ይመስለኛል በዝውውር መስኮቱ ሲልም ነው የተናገረ። ማንቸስተር ዩናይትዶች ከወዲሁ ለዚህ የዝውውር መስኮትም ትልቅ ስራዎችን መስራት መጀመራቸውን ጭምር የሚያሳዩ ዘገባዎች በተደጋጋሚ እየወጡ ይገኛሉ። ዩናይትድ በክረምቱ በጣም ለየት ያለ የዝውውር መስኮትን ያሳልፋል ተብሎ ይጠበቃል። በተለይ በርከት ያሉ ማሻሻል የሚገባቸው ቦታዎች አሉ። ትልቁ ግን የአማካይ ስፍራ እንደሆነ ይታመናል። ካሴሜሮ ይለቃል። ኡጋርቴም የመልቀቅ ዕድሉ በጣም ሰፋ ያለ ነውና በዚህ መሰረትም ዩናይትድ በአማካይ ስፍራ ላይ ትልቅ ትኩረት ያደርጋል ተብሎ ይታሰባል። ማንቸስተር ዩናይትዶች ለኖቲንግሃም ፎረስቱና ለእንግሊዝ ብሔራዊ ቡድን አማካይ የሆነው ኤሊዮት አንደርሰንን ለማስፈረም ይፋዊ ጥያቄዎችን ለማቅረብ ዝግጁ መሆኑ ተረጋግጧል። ጊቭ ሚ ስፖርት የተባለው የመረጃ ምንጭ ይፋ እንዳደረገው ቀደም ብለው የወጡ መረጃዎችን እንደሚያመለክቱት ከሆነ ዩናይትድ ዝውውሩን የሚገፋበት ተጫዋቹ ወደ ክለቡ ለመምጣት ፍላጎት እንዳለው ካረጋገጠ ብቻ እንደሆነ ይፋ ተደርጓል። የኖቲንግሃም ፎረስቱ ባለቤት የሆኑት ኢቫንጀሎስ ማሪናኪስ ለኤሊዮት አንደርሰን እጅግ ከፍተኛ ዋጋን እንደሚጠይቁ ነው የሚታመነው። ማንኛውም ሊደረግ የሚችል ስምምነትም ከ100 ሚሊዮን ፓውንድ በላይ ሊሆን እንደሚችል በርካቶች ይገምታሉ። ተጫዋቹ ወደ ማንቸስተር ሲቲ የማምራት ፍላጎቶች እንዳሉትና ማንቸስተር ሲቲ የተሻለ ደረጃ ላይ ወይም እድል ላይ እንዳለ በርካቶች ቢያምኑም ማንቸስተር ዩናይትድ ግን እስከ መጨረሻው ከዚህ ተጫዋች ዝውውር ጋር በተያያዘ በንቃት እየተካፈለ እንደሚገኝ ነው የተገለጸው። በተለይ በይፋ ለአንዱ ክለብ ወገንተኝነቱን እስከሚያሳይ ድረስ ማንቸስተር ዩናይትድ ግፊቱን ይቀጥላል ተብሎ ይታሰባል። በተለይ የቅርቡ ሰዎች ማንቸስተር ሲቲን መቀላቀል እንደሚፈልግ ቢናገሩም ተጫዋቹ ግን ወጥቶ በይፋ የተናገረው ነገር የለምና ያንን ነገር እንዲያረጋግጥላቸው ዩናይትዶች ይፈልጋሉ። ካልሆነ ግን በዝውውሩ ላይ ተስፋ ባለመቁረጥ ለማድረግ ይሞክራሉ። ተጫዋቹ ግን ወደዚህኛው ክለብ ወደ ሲቲ ነው የማመራው ብሎ በይፋ የሚናገር ከሆነ ግን ዩናይትድ በቀጣዩ ቀን ከዝውውሩ ራሱን እንደሚያወጣም በርካቶች ይናገራሉ። ተጫዋቾችን በመለማመጥ የማምጣት እቅድ እንደሌላቸው ነው መረጃዎች የሚያሳዩት። በአማካይ ስፍራ ላይ በጣም በርከት ያሉ አማራጮች እንዳሏቸው ጭምር ይሰማቸዋል። በአጠቃላይ ግን ለዚህ ለኖቲንግሃም ፎረስቱ ኤሊዮት አንደርሰን የሚደረገው ዝውውር ግን ዘንድሮ በክረምቱ የተጫዋቾች የዝውውር መስኮት ትልቅ ዝውውር ይሆናል ተብሎ ይጠበቃል። ከ100 ሚሊዮን ፓውንድ በታችም ይሆናል ተብሎ አይጠበቅም። ከዛ በላይ ገንዘቦች ሊወጡበት እንደሚችል ጭምር ነው የተነገረው። ማንቸስተር ዩናይትድ ምናልባት ይህንን ተጫዋች ማግኘት የማይችል ከሆነ ወይም ኤሊዮት አንደርሰንን የማግኘት እድሎች የማይኖሩት ከሆነ ከኦሪዮል ሹዋሜኒ ጋርም ንግግሮችን ያደርጋል ተብሎ ይታሰባል። ኦሪዮል ሹዋሜኒ የተከላካይ አማካይ ቦታውን መሸፈን ተስማሚው ተጫዋች እንደሆነ ይሰማቸዋል። የኤሊዮት አንደርሰን ጉዳይ ካልተሳካላቸው እንደሚታወቀው ማንቸስተር ዩናይትድ ባለፈው የክረምት የተጫዋቾች የዝውውር መስኮትም ትልቁ ስኬታማ ከሆኑበት ነገሮች መካከል አንደኛው በፕሪሚየር ሊግ የተጫወቱ ልምድ ያላቸው ተጫዋቾችን
ማምጣታቸውና እነዛ ተጫዋቾች ደግሞ ስኬታማ መሆናቸው ነው። እነ ብሪያን ኤምቤሞንና እንደ ማቲዮስ ኩኛህን ማንሳት ይቻላል። ከዛ ውጭ ግን ከቤልጅየም የመጣውም ቢሆን ሴኒ ላሜንስም ጥሩ ግብ ጠባቂ መሆኑን አሳይቷል። ቤንጃሚን ሼስኮም ጥሩ ነገሮችን ማሳየቱን እናስታውሳለን። ነገር ግን በአብዛኛው በፕሪሚየር ሊግ ልምድ ያላቸው ተጫዋቾችን ማምጣት ይፈልጋሉ። ከዛ ውጭ ግን የተረጋገጡ ተጫዋቾችን የማምጣት እቅዶችም አላቸው። ከነዛ መካከል ቹዋሜኒ አንደኛው ይሆናል ተብሎ ይታሰባል። የኤሊዮት አንደርሰን ጉዳይ ካልተሳካም ቹዋሜኒ ቀጣዩ ምርጫቸው ይሆናል ተብሎ ነው የሚታሰበው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ ዩናይትድ የአማካይ ክፍሉን ለማጠናከር ከያዛቸው ኢላማዎች መካከል ማቲዮስ ፈርናንዴስ ሶስተኛው ተመራጩ ተጫዋች እንደሆነ ነው የተገለጸው። ከዌስትሃም ዩናይትድ ጋር እስካሁን ከክለብ ጋር የተደረገ ምንም አይነት ንግግር የለም። ነገር ግን ምናልባት ማንቸስተር ዩናይትድ ግን በዚህ ዝውውር ላይ ገፍቶ የሚሄድ ከሆነ ግን ይህንን ዝውውር የማሳካት እድሉ በጣም ሰፋ ያለ ይመስላል ከሌሎቹ አማራጮች አንጻር። ለምሳሌ ኤሊዮት አንደርሰን ወደ ማንቸስተር ሲቲ የማምራት ፍላጎቶች እንዳሉት የሚያሳዩ ሪፖርቶች አሉና ሲቲ ይህንን ተጫዋች የማስፈረም ቅድሚያውን ያገኛል ከዩናይትድ አንጻር። ሌላኛው ኦሪዮል ቹዋሜኒ ነው። ቹዋሜኒም ቢሆን ከሪያል ማድሪድ ጋር የመለየት እድሉ በጣም ጠባብ ከሚባሉ ዝውውሮች መካከል አንደኛው ነውና ይህንንም የማሳካት እድላቸው ጠባብ ያለ ነው። ነገር ግን የዚህኛው የማቲያስ ፈርናንዴስ ጉዳይ ግን ለየት ያለ ነው። አንደኛ የብሩኖ በጣም ትልቅ አድናቂና እንደ አይዶሉ የሚመለከቱ አይነት ተጫዋች እንደሆነ ይፋ ተደርጓል። በዓለም ዋንጫ ስብስብ ውስጥም በፖርቱጋል ብሔራዊ ቡድን እነዚህ ሁለት ተጫዋቾች ይገናኛሉ ተብሎ ይታሰባልና ብሩኖም ይህንን ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ ለበላይ አመራሮች ጭምር ጥያቄውን ሲያቀርብ ነበርና በብሔራዊ ቡድን ውስጥ ደግሞ ትልቅ እንቅስቃሴዎችንና ተጫዋቹን ለማሳመን ትልቅ ስራ ይሰራል ተብሎ ይጠበቃል። ከዛ ውጪ የማንቸስተር ዩናይትድም የተወሰነ አድናቂ እንደሆነ ይፋ ተደርጓል። በየትኛው ቡድን መጫወት ብትችል እስከዛሬ ድረስ ከተደረጉት ቡድኖች መካከል በየትኛው ቡድን መጫወት ብትችል ደስ ይላል ተብሎ ሲጠየቅም በ2008 እነ ክሪስቲያኖ በነበሩበት ዩናይትድ ውስጥ ሲል ነው ምላሹን የሰጠውና በዚህ ምክንያትም ወደ ማንቸስተር ዩናይትድ የመሄድ የተወሰኑ ፍላጎቶች አሉ የሚሉ ዘገባዎች ያሉና ዩናይትድ ምናልባት አጠናክሮ የዚህ ተጫዋች ዝውውርን ቢቀጥል የመሳካት እድሉ በጣም ሰፋ ያለ እንደሆነ የሚነገረው የማቲዮስ ፈርናንዴዝ ዝውውር ነው። ሌላኛው ቤን ጃኮብስ ያነሳው የዝውውር ጉዳይ ደግሞ የማይክል ካሪክን ጉዳይ ነው። ማይክል ካሪክ በጣም የሞርጋን ሮጀርስ ትልቅ አድናቂ እንደሆነም ይናገራል። በተለይ ተጫዋቹንም በቅርበት እንደሚያውቀው ጭምር ነው የሚነገረው። ምክንያቱም በውሰት በሚድልስ ቦሮ በተጫወተበት ጊዜ ይህንን ተጫዋች የማሰልጠንም እድሎችን አግኝቷል ማይክል ካሪክ እና በቅርበት ያውቀዋል ይህንን ተጫዋች። የሞርጋን ሮጀርስ በጣም ትልቅ አድናቂ እንደሆነ ይነገራል። ስለዚህም የተጫዋቹን የዝውውር ሁኔታ በቅርበት መከታተል እንደሚፈልግ ነው የተናገረው። ምናልባት ከአስተን ቪላ ጋር ሊለያይበት የሚችልበት የክረምት የዝውውር መስኮት የመጣ ይመስላል። እርግጥ ነው በጣም በርከት ያሉ ፈላጊዎች ያሉት በፕሪሚየር ሊጉ እንደ ቼልሲ ጭምር የዚህ ተጫዋች አድናቂዎች እንደሆኑ በተደጋጋሚ ይነገራል። አርሰናልም ይህንን ተጫዋች በ10 ቁጥር ሚና ላይ ከዛ ውጪ በግራው ክንፍ ላይም የመጫወት አቅም እንዳለው በትክክል ያምናሉና ይህንን ተጫዋችም የማምጣት ፍላጎቱ አላቸው። ሊቨርፑሎችም ምናልባት እንቅስቃሴዎችን ሊያደርጉበት እንደሚችሉ ይታመናልና ሞርጋን ሮጀርስ በርከት ያሉ ፈላጊዎች ቢኖሩትም ካሪክ ግን የተጫዋቹ የግል አድናቂ ነውና በተጫዋቹ ላይ ትልቅ እንቅስቃሴዎች ይደረጋሉ ተብሎ ይታሰባል። አሰልጣኝ ማይክል ካሪክ ተጨማሪ አሰልጣኝ ለካሪክ አሰልጣኝ ቡድንም ሊመጣ የሚችልበት እድሉ እንዳለ ዘ አትሌቲክ የተባለ የመረጃ ምንጭ ይፋ አድርጓል። ማንቸስተር ዩናይትድ ለካሪክ አሰልጣኝ ቡድን ተጨማሪ አሰልጣኝ ለመጨመር ፍላጎት እንዳለው ነው የተገለጸው። በቆሙ ኳሶች ዘርፍ ላይም እንደ የተለያዩ ስፔሻሊስቶችንም ስለማምጣትም እየተጠነበት እንደሚገኝ ነው የተነገረው። ካሪክ በዙሪያው ያሉትን ረዳት አሰልጣኞች እንደሚያምናቸው ሊጠቁምም ሌላ አባልም ሊጨምር እንደሚችልም ጭምር ነው እየተዘገበ እንደሚገኝ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትድ ለማይክል ካሪክ እስከ ሰኔ 2028 የሚቆየም ውል ሊያቀርቡለት እንደሚችሉ ይፋ ተደርጓል። ውሉ ላይ ለተጨማሪ 1 ዓመትም ሊያራዘም የሚችልበት አንቀጽም ጭምር ተካቷል። አሁን ማንቸስተር ዩናይትድ በቋሚነት ማይክል ካሪክን የማስቀጠሉ ነገር በጣም እየሰፋ የመጣና የተረጋገጠ እየመጣ ይመስላል። ስለዚህ ማንቸስተር ዩናይትዶች ካሪክን ለማስቀጠል ምናልባት እስከ 2028ም ኮንትራት ሊሰጡት እንደሆነ የሚያሳዩ ሪፖርቶች ይፋ ተደርገዋል። ውሉ ላይም ለተጨማሪ 1 ዓመት ሊያራዘም የሚችልበት አንቀጽም እንደተካተተበት ጭምር ነው የተነገረው። ቤን ጃኮብስ ይናገራል። ስለ ዩናይትድ የአሰልጣኞች ቅጥር ሂደት ሲናገር ከአንዶኒ ኢራኦላ ሰዎች ጋር አውርተው ነበር፣ ነገር ግን ለሱ ጋር የተያዘ ላለመጓዝ ወስነዋል። በተመሳሳይ ሉዊስ ኤንሪኬንም የገመገሙት ቢሆንም እሱ ደግሞ የፈረንሳዩ ክለብ በአዲስ ውል ለማቆየትም ውሳኔዎችን አሳልፈዋል። ስለዚህ በፓሪስ ሰን ዠርሜን መቆየትን ምርጫው አድርጓል። ሌላኛው ከቶማስ ቱሄል ጋርም ግንኙነት ቢያደርጉም በእንግሊዝ ብሔራዊ ቡድን አዲስ ውልን አራዝሟል። ለኡናይ ኤምሪም ጥያቄ አቅርበው እንደነበር ነው የተነገረው። ዝም ብለው የወሰኑት ውሳኔ አይደለም ማይክል ካሪክን ማስቀጠል። በርከት ያሉ አሰልጣኞችን ኢራኦላን፣ ሉዊስ ኤንሪኬን፣ ቶማስ ቱሄልን እና ኡናይ ኤምሪን ጭምር አዋርተውና የሚሆኑ አማራጮችን በደንብ ገምግመው የተወሰነ ውሳኔ እንደሆነ ነው ይፋ የተደረገው። እስከ 2028 ኮንትራት ይሰጠዋል ተብሎ
ይታሰባል። ማይልስ ሉዊስ ስኬሊ አርሰናልን መልቀቅ ይፈልጋል ተብሏል። በሰሜን ለንደኑ ክለብ በቂ የመጫወቻ ጊዜን እያገኘ ያልሆነው የ19 ዓመቱ ወጣት ተጨማሪ የመጫወቻ ጊዜያቶችን ለማግኘት ሲል አርሰናልን ለመልቀቅ እያሰበ እንደሆነ ይፋ ተደርጓል። ክለቡ አርሰናልም ቢሆን የሚመጡለትን ጥያቄዎች የሚያጤን ይሆናል ተብሏል። ማንቸስተር ዩናይትድ በልጅ ሁለገብነትም እንደተማረኩ ጭምር ነው ቤን ጃኮብስ ይፋ ያደረገው። ስለዚህ ማንቸስተር ዩናይትድ ይህንን ቨርሳታይል ተጫዋች በግራው የተከላካይ ክፍል ላይ መጫወት የሚችለውን በአማካይ ስፍራ ላይም ጥሩ እንቅስቃሴዎችን ማድረግ የሚችለውን ይህንን ታዳጊ ተጫዋችም ለማስፈረም ትልቅ እንቅስቃሴዎችን በክረምቱ ሊያደርግ እንደሚችልና አርሰናልም ፍቃደኛ ሊሆን የሚችልበት እድሉ እንዳለ ነው እየተነገረም የሚገኘው። የቸልሲን መረጃዎች ደግሞ እንንገራችሁ። የካታላኑ ክለብ ባርሴሎና የቸልሲውን የፊት መስመር አጥቂ የሆነው ዣኦ ፔድሮን እንደሚያደንቁ ነው ይፋ የተደረገው። ይሁን እንጂ ባርሴሎና ተጫዋቹን ማስፈረም ቀላል ተግባር እንደማይሆንለት ግን እንደሚያውቁ ይፋ ተደርጓል። ሰማያዎቹ በዚህ ክረምት ለዣኦ ፔድሮ በሚቀርብ ምንም አይነት ዝውውሮች ላይ ደስተኞች እንደማይሆኑና ተጫዋቹን የመልቀቅ ምንም አይነት እቅድም እንደሌላቸው ጭምር ይፋ ተደርጓል። ቸልሲ በተጫዋቹ ዙሪያ ያለው አቋም ፈጽሞ አይሸጥም የሚል እንደሆነ ነው ዘ አትሌቲክ ይፋ ያደረገው። በተለይ በዚህ የውድድር ዓመት ጥሩ የሚባሉ ነገሮችን ለቸልሲ ማበርከት ችሏል። በርከት ያሉ ግቦችን ያስቆጠረው የቸልሲ የዘንድሮ የውድድር ዓመትም ከፍተኛ ግብ አስቆጣሪያቸው ጭምር እንደሆነ ይታወቃልና ይህንን ተጫዋች የመልቀቅ እቅዱ እንደሌላቸውና ከፈረሙት አዲስ ተጫዋቾች መካከል ጥሩ ዝውውር እንደሆነ ያስመሰከረውም ተጫዋች ይሄ እንደሆነ እንደሚያምኑ ነው እየተገለጸም የሚገኘው። ባርሴሎናም ይሄ ነገር ይገባቸዋል፣ ከዝውውሩ ከባድ እንደሚሆንባቸው ጭምር ጠንቅቀው ያውቃሉ የሚሉ መረጃዎች ናቸው የበጡት። ቸልሲ ተጫዋቾቹ ወደ ሜዳ ይመለሳሉ ተብሏል። ቸልሲ ከማንቸስተር ሲቲ ጋር በሚያደርገው የፊታችን ቅዳሜ በሚደረገው የኤፍኤ ካፕ ፍጻሜ ጨዋታ በጉዳት ላይ የነበሩ ተጫዋቾች እንደሚመለሱ ይፋ ተደርጓል። በጨዋታው አሊሃንድሮ ጋርናቾ፣ ፔድሮ ኔቶና ሮበርት ሳንቼዝ ወደ ሜዳ እንደሚመለሱ ተረጋግጧል። ሮበርት ሳንቼዝ በጭንቅላት ጉዳት ምክንያት በተለይ ከሞርጋን ጌብስ ዋይት ጋር በፈጠሩት ግጭት ምክንያት የሊቨርፑል ጨዋታ ላይ እንዳመለጠው እናስታውሳለን። አሌሃንድሮ ጋርናቾ እና ፔድሮ ኔቶ እንዲሁ ልምምድ ላይ ባጋጠማቸው ጉዳት ምክንያት ባለፉት ሁለት ጨዋታዎች ላይ አልተሳተፉም ነበር። ለተጫዋቾቹ ጉዳትም ቼልሲን በቡድን ውስጥ ያለውን ልምድም ያለው ክንፍ ተጫዋችም አሳጥቶት ነበር። የእነዚህ ሁለት ተጫዋቾች ጉዳት የሃምስትሪንግ ጉዳት የገጠማቸው ኤስቴቫው እና ጄሚ ጊቲያንስ ግን ከጨዋታ ውጭ መሆናቸው ተረጋግጧል። በሌላ በኩል ሪስ ጄምስ እና ላቪ ኮልዊልም ከጉዳት መልስ ወደ ቋሚ አስተላለፍ ውስጥ ይገባሉ ተብሎ እንደሚጠበቅ ነው የተነገረው። አሰልጣኝ ካሉ ማክፈርለንም ከዚህ ጨዋታ ጋር አያይዘው አንዳንድ ነጥቦቻቸውን አንስተዋል። ሲናገሩ ሪስ ጄምስ በዚህ ሳምንት ጥሩ ልምምድን አድርጓል። በሪስ በጣም ደስተኞች ነን፣ ለፍጻሜው ጨዋታ ዝግጁ ነው ሲሉም ጭምር ነው የተናገሩት ካሉ ማክፋርለን። ስለ ተጫዋቾች ተጨማሪ ጉዳትም ሲናገሩ ፔድሮ ኔቶና አሌሃንድሮ ጋርናቾ በዚህ ሳምንት ጥሩ ልምምድ ያደርገዋል፣ ስለዚህ እነሱ ለፍጻሜው ጨዋታ ዝግጁ ይሆናሉ ብለን ተስፋ እናደርጋለን ያለው ካሉ ማክፋርለን ሲናገር ይቀጥልና ስለ ላቪ ኮልዊልም ሲናገር ተመሳሳይ ታሪክ ነው። በጣም ጥሩ ሁኔታ ላይ ነው የሚገኘው። አሁን አገግሟል። እንደገና በጣም ጥሩ የልምምድ ሳምንትንም አከናውኗልና ለጨዋታው ዝግጁ ነው ብሎታል። ሳንቼዝን በተመለከተ ሲናገር እውነቱን ለመናገር እንደ ሌሎች ተጫዋቾች ተመሳሳይ ዜና ነው። በዚህ ሳምንት በጣም ጥሩ ልምምድን አድርጓል። ስለዚህም ቅዳሜ የሚፈጠረውን እንመለከታለን ያለው። ስለ ኩኮሬያና ስለ ኤንዞ ፈርናንዴዝ በመጨረሻ ሳምንታት ምን ያክል ሚና ተጫውተዋል የሚለው ጥያቄ ቀርቦለት ኤንዞና ኩኮሬያ ባለፉት 3 ጨዋታዎች ውስጥ በሁለቱ የጨዋታው ኮከብ ሆነዋል። ስለዚህም ያ ራሱ ስለ ብቃታቸው በጣም ብዙ ነገር ይናገራል። በሁለቱም በጣም ደስተኞች ነንም ሲልም የተናገረው። የውድድር ዓመቱን ስለ ማዳንም ሲናገር የቅርብ የሊግ አቋማችን እኛ ከምንጠብቀው ደረጃ በታች ነበር። ይሄ ትልቅ ውድድር ነው። እኛ ደግሞ ማሸነፍ እንፈልጋለን። ትኩረታችን ከአንድ ትልቅ ቡድን ጋርም ተጫውተን በተቻለ መጠን ጥሩ አቋሞችን ማሳየት ላይ እናደርጋለን ትኩረታችንን ሲል የተናገረው። የኤፍኤ ካፑ ጨዋታ አሁን ላይ ለቼልሲዎች በጣም በትልቁ የሚታሰበው ጥያቄና ወይም ደግሞ ትኩረት የሚሰጡት ጉዳይ ቢሆንም ነገር ግን የአሰልጣኝ ቅጥር ዙሪያ ላይ ደግሞ አሁንም በትልቁ የቼልሲ ደጋፊዎች በጉጉት የሚጠብቁት ሳምንት ይሆናል ተብሎ ይታሰባል። የተለያዩ አሰልጣኞችን እየተመለከቱ ይገኛሉ። ከነዚህ መካከል ግን ሻቪ አሎንዞ ለመስማማት የቀረበው እንደሆነ ይፋ ተደርጓል። በተለይ የፊታችን ቅዳሜ በሚደረገው የኤፍኤ ካፕ ፍጻሜ ጨዋታ ላይ ቡድኑን በስቴዲየም ተገኝቶ ይከታተላል የሚሉ መረጃዎች ጭምር እየወጡ ነው። ሻቪ አሎንዞ ግን ቼልሲ ከሻቪ አሎንዞ ጋር እያደረገ በሚገኘው ግንኙነት እድገት እያሳየ ነው። ነገር ግን ስፔናዊው በይፋም አዲሱን ዋና አሰልጣኝ ለመሆን ከመስማማቱ በፊት በክለቡ ስልጣን እንደሚኖረው ማረጋገጫዎችን ይፈልጋል ተብለዋል። ሻቪ አሎንዞ ማሳመን የቼልሲ ትልቁ ስራ እንደሆነ ታስቦ ነበር። ነገር ግን ከስፔናዊው አሰልጣኝና ከተወካዮቹ ጋር የተደረጉ የመጀመሪያ ንግግሮች ግን በአዎንታዊነት ነው የተጠናቀቁትና
ለቼልሲ በጣም ቀላል ሆኖላቸዋል ተብሎ ይታሰባል። ነገር ግን አሁንም ስምምነቱ ከመጠናቀቁ በፊት ግን ማድረግ የሚጠበቅባቸው ጉዳዮች አሉ። ስምምነቱ ግን በ3 ዓመት በላይ ያለው ኮንትራት ይሆናል። ሻቪ አሎንዞም ሰማያዊዎቹን ከፕሪሲዝን ጀምሮ ሊመራም ዝግጁ እንደሆነ እየተነገረ ነው። ቼልሲ በሻቪ አሎንዞ የተጠየቁ ዋና ሁኔታዎችን መቀበል ይኖርባቸዋል የሚሉ መረጃዎች ቢወጡም ተቀብለዋልም የሚሉ መረጃዎችም እየወጡ ነው። ይህም በፕሮጀክቱ ላይ ተጨማሪ ቁጥጥርን ወይም ደግሞ ስልጣንንም ያካትታል የሚል መረጃ ጭምር ነው ይፋ የተደረገው። የቼልሲ ተጫዋቾች ሻቪ አሎንዞ ቀጣዩ ዋና አሰልጣኝ ለመሆን አቅም እንዳለው ያምናሉ። ከሻቪ አሎንዞ ተወካዮች ጋርም የተደረገ ያለው ደግሞ ውይይትም በትክክለኛው መንገድ እየሄደ እንዳለ ጭምር ነው ዘጋርዲያን የተባለ የመረጃ ምንጭ ይፋ ያደረገው። የሻቪ አሎንዞ ከዋና ጥያቄዎቹ አንዱ የቼልሲን የቡድንና በዋና የስፖርታዊ ውሳኔዎች ላይ ሙሉ ቁጥጥር እንዲኖረው ፍላጎቱ አለው። ብሉኮ ከኤንዞ ማሬስካ ጋር ከሰሩት ስህተቶች ተምረዋል። እናም ያንን ስልጣን ደግሞ ለሻቪ አሎንዞ ለመስጠት ፍቃደኞች እንደሆኑ ነው ዘጋርዲያን ጨምሮ ይፋ ያደረገው። ባርሴሎና በዚህ ክረምት ሌላኛውን የቼልሲ ተጫዋች ይፈልገዋል። ኮል ፓልመርን ለማስፈረም ፍላጎት እንዳላቸው ነው የሚነገረው። በተለይ ባርሴሎና ከሮበርት ሌቫንዶስኪ ጋር የመልቀቅ ስምምነት በኋላ ሁለገብ የሆነ አጥቂ ለመጨመር እየፈለጉ ነው። ነገር ግን ቼልሲ በዚህ ክረምትም ተጫዋቹን ይሸጡታል ተብሎም አይጠበቅም ብሏል ከቼንድ ኦፍ ሳይድ ባወጣው መረጃ ላይ። የማንቸስተር ሲቲን ጉዳዮች ደግሞ እንንገራችሁ። ማንቸስተር ሲቲ ትላንትና ዋንጫ አሸንፏል። በእንግሊዝ የወጣቶች ኤፍኤ ካፕ በርካቶች በሚጠብቁት የፍጻሜ ጨዋታ ማንቸስተር ሲቲ ማንቸስተር ዩናይትድን 2-1 በማሸነፍ ነው ሻምፒዮን መሆኑን ያረጋገጠው። የማንቸስተር ሲቲ ከ18 ዓመት በታች ቡድን የዘንድሮ የወጣቶች ካፕንም ማሸነፍ ችሏል። ማንቸስተር ሲቲ ዋንጫውን ለአምስተኛ ጊዜ ያሸነፈው። ፍጻሜውን በበርካቶች ተገኝተው ታድመውታል። እነ ብሩኖ እነ ሜሰን ማውንት ጭምር ሜዲያ ላይ ተመልክተናቸዋል። ከዛ ውጭ ግን እነ ፊል ፎደንም ነበሩ። ከዛ ውጭ ፔፕ ጓርዲዮላ፣ አሰልጣኝ ማይክል ካሪክም ጨዋታውን ለመከታተልም ቦታው ላይ ተገኝተው እንደነበር ጭምር ነው የተመለከትናቸው። አሰልጣኝ ፔፕ ጓርዲዮላ በቀጣይ የውድድር ዘመን በማንቸስተር ሲቲ ላይቀጥሉ ይችላሉ የሚሉ ጥርጣሬዎች በትልቁ እየሰፉ እየመጡ ነው። የክለቡ ጉዳዮችን የሚከታተሉ ታማኝ የመረጃ ምንጮች ፔፕ ጓርዲዮላ በዚህ ዓመት ክለቡን ይለቃሉ ብለው እንደሚጠብቁ ነው የተነገረው። ይህ በእንዲህ እንዳለ ማንቸስተር ሲቲ በአመቱ ማብቂያ ላይም እያሳየ የሚገኘው ጥሩ እንቅስቃሴ ለፔፕ ጓርዲዮላ ትልቅ ተነሳሽነትም ተሰጥቷቸዋል ተብሏል። ይሁን እንጂ ፔፕ ጓርዲዮላ ግን ያለ ፊትነስ አሰልጣኙ ሎሬንዞ ቤናቬንቹራ ማለት ነው በክለቡ ይቀጥላል ብሎ መገመት ግን ከባድ ሊሆን እንደሚችል ይፋ ተደርጓል። በተለይ ይህ አሰልጣኝ በቀጣይ ከክለቡ ጋር እንደሚለይ ይፋ አድርጓል። አሁን ላይ የነባር አሰልጣኞቹ መልቀቅ ዜና በማንቸስተር ሲቲ የአሰልጣኝ ለውጥ እንደሚኖር ፍንጭ መስጠቱ እየተነገረ ነው። ክለቡ በበኩሉም ከፔፕ ጓርዲዮላ በኋላ የሚገጥመውን ህይወትም ለመጋፈጥ ለረጅም ጊዜ ሲሰራ መቆየቱ ነው እየተነገረ የሚገኘው። ሲቲ የአካል ብቃት አሰልጣኙ ጋር እንደሚለያይ ትናንትና ቀደም ብሎ ነው ይፋ የተደረገው። ከፔፕ ጓርዲዮላ ጋር ለረጅም ጊዜ የቆዩት የማንቸስተር ሲቲ ፊትነስ አሰልጣኝ የሆኑት ሎሬንዞ ቤናቬንቹራ ክለቡን ሊለቁ መሆኑ እየተገለጸ እንደሚገኝ ነው ዘገባዎች የጠቀሙት። አሰልጣኝ ሎሬንዞ ቤናቬንቹራ ከአሰልጣኝ ፔፕ ጓርዲዮላ ጋር ለ15 ዓመታት መስራት የቻሉ ሰው ናቸው። አሰልጣኙ በውድድር ዘመኑ መጨረሻ ከማንቸስተር ሲቲ ጋርም እንደሚለያዩ ተነግሯል። በተጨማሪም የግብ ጠባቂ አሰልጣኝ የሆነው ዣቪ ማንሲዶርም በአመቱ መጨረሻ ውላቸው ሲያበቃ ክለቡን እንደሚለቁ ተረጋግጧል። የግብ ጠባቂው አሰልጣኙ ሻቪ ማንሲዶር ከአሰልጣኝ ፔፕ ጓርዲዮላ መምጣት በፊት ነበር ክለቡን የተቀላቀለው። ማንቸስተር ሲቲን የተቀላቀለው የክለቡ ነባር አሰልጣኞች መልቀቅ አሰልጣኝ ፔፕ ጓርዲዮላ በማንቸስተር ሲቲ የመቆየታቸውን ነገር ይበልጥ አጠራጣሪ ያደርጎታል ተብሏል። ነገር ግን ማንቸስተር ሲቲዎች ይሄ ጊዜ እንደሚመጣም ጠንቅቀው ያውቃሉ። ምክንያቱም ፔፕ ጓርዲዮላ የመልቀቅ አዝማሚያዎችን እያሳየን ለጥቂት ዓመታት መቆየቱ ይታወሳልና ይሄ ጊዜ እንደሚመጣ የማንቸስተር ሲቲ ሰዎች ያውቃሉና በድብቅም ስራዎችን ሲሰሩ እንደነበር ይታወሳል። አሁን ላይ ኤንዞ ማሬስካ ቀጣዩ የማንቸስተር ሲቲ አሰልጣኝ መሆን ትልቅ እድል ይኖረዋል የሚሉ አይነት ዘገባዎች በስፋት እየወጡ ነው። የፔፕ ጓርዲዮላን ፍልስፍናን ያውቀዋል። ከዛ ውጭ ደግሞ በማንቸስተር ሲቲ ቤትም ያሳለፋቸው ረጅም ጊዜያቶች አሉ። በተለይ በምክትል አሰልጣኝነትና ጥሩ አሰልጣኝ መሆኑንም በቼልሲ ደግሞ እንዲሁ በሌስተር ሲቲም በነበረበት ጊዜ በደንብ አሳይቶ እንደነበር ይታወሳልና የሲቲ ቀጣዩ አሰልጣኝ መሆን ትልቅ እድል እንዳለው ነው ዘገባዎቹ እየጠቆሙ እንደሚገኝ ይፋ የተደረገው። ስለዚህ ፔፕ ጓርዲዮላ የመልቀቅ እድላቸው ግን ሰፊ እንደሆነ የተነገረው። ፓሪስ ሰን ዠርሜንና ማንቸስተር ሲቲም የፌዴሪኮ ቫልቬርዴ ተወካዮችን ከዚህ ቀደም አነጋግረው ነበር። ነገር ግን እንቅስቃሴው የማይቻል እንደሆነ ግን ተነግሯቸዋል። ሪያል ማድሪድ ስለ ዝውውሩ ለማዳመጥ ከወሰነ ሁለቱም ክለቦች ፍላጎት እንዳላቸው ይፋ እየተደረገ ይገኛል። ስለዚህ ሲቲና እንዲሁ ፓሪስ ሰን ዠርሜን ፌዴሪኮ ቫልቬርዴን ለማስፈረምም ከወኪሎቹ ጋርም ንግግሮችን ለማድረግ ፍላጎቱ አላቸው ብሏል። ከስፔን ተነባቢ የመረጃ ምንጮች ዲያሪዮ አስ ነው ይህንን የመረጃ ምንጭም ነው ይፋ ያደረገ የሚገኘው የፌዴሪኮ ቫልቬርዴን ጉዳይ በተመለከተ።
ሊቨርፑልን ደግሞ እንመልከት። አርነ ስሎት ስለ ሃርቪ ኤሊዮት ይናገራሉ። ለእርሱም ሆነም ለሁሉም ሰው በእኛ በፈለግነው መንገድ አልተጓዘም ብዬ አስባለሁ። አብዛኛው ጊዜ አንድን ተጫዋች በቋሚነት የምታስፈርመው ወይም ደግሞ በውሰት የምታስወጣው ለመጠቀም ነው። ነገር ግን ይህ ብዙም አልሆነም። ለምን እዚያ እንደሆነ መመለስ የኔ ጣፈንታ አይደለም። ነገር ግን ብዙ የጨዋታ ደቂቃዎችን አለማግኘት መቼም ቢሆን ደስ የሚል ነገር አይኖረውም። ባለፈው ሲዝን በእኛ ዘንድ በብዛት ይጫወት ነበር ብዬ ገምታለሁ። በዚህም የሄደው የበለጠ የመጫወት ጊዜን ለማግኘት ነበር። እሱ በጣም ተሰጥኦ ያለው ተጫዋች እንደሆነ ሁሉም ያውቃል። በነበረው ከ21 ዓመት በታች የአውሮፓ ዋንጫ ላይም በጣም ጥሩ ነገሮችን አድርጎ ነበር። እንደዚህ አይነት ተጫዋች ደግሞ የበለጠ እንዲጫወት ትፈልጋለህ። ነገር ግን የሄደው ብዙ ጥሩ ተጫዋቾች ወዳሉበት ጥሩ ቡድን ነው። ለኔ የምመልሰው ባይኖረኝም እንደዚህ አይነት ተጫዋች ብዙ ሳይጫወት ሲቀር ግን ሁልጊዜም ያሳዝናል። የቀጣዩ ሲዝን እቅድም ከኛ ጋር ውል አለው። ስለዚህም ቀጣዩ ሲዝን መጀመሪያ ላይ ከኛ ጋር ይሆናል ብዬ ተስፋ አደርጋለሁ ሲል ነው አርነ ስሎት ስለ ሃርቪ ኤሊዮት የተናገሩት። አርነ ስሎት ስለ አጨዋወት ዘይቤያቸውም እንዲሁ ሀሳቦችን ሰጥተዋል። እቅዳችን መቼም ቢሆን ወደ ኋላ ፈግፍጎ መከላከል ወይም ሎ ብሎክ መጫወት አይደለም። ነገር ግን ፕሪሚየር ሊግና ቻምፒየንስ ሊግ ማለት ኳስ በእግራቸው ስር ማድረግና ቁጥጥር መውሰድ ከሚፈልጉ ጠንካራ ቡድኖች ጋር ትጋፈጣለህ ማለት ነው። አንዳንድ ጊዜ ቡድኖች የተሻሉ የሚሆኑባቸው የጨዋታ ክፍለ ጊዜያቶች ይኖራሉ። ሊጉን ያሸንፋል ብዬ የምገምተው ቡድን አርሰናል ቢሆንም ወደ ኋላ ፈግፍገን የሚከለከሉባቸው ወይም ሎ ብሎክ ጊዜያቶች ግን አላቸው። ይህንን በጣም በጥሩ ሁኔታ ያደርጉታል። ይህንን ደግሞ ባትፈልገውም አንዳንድ ጊዜ መከላከል እንዳለብህም መቀበል ይኖርብሃል። ይህ በጣም የተለመደ ነገር ነው። በ11 ተጫዋቾች ትከላከላለህ። በሀሳብ ደረጃም ከፊት መከላከል ይመርጣል። ነገር ግን ግድ ከሆነብህ መረብህ ሳታስደፍር ክሊንሺት ለማስወጣትም ትሞክራለህ። እኛ ግን መከላከል በነበረብን አፍታዎች ላይም በጣም ብዙ ጎሎችን አስተናግደናል። ከቼልሲ ጋር በነበረን ጨዋታ በ10 እና 15 ደቂቃዎች ውስጥም ጎል አስተናግደናል። ይህም ደግሞ የሚያስጨንቅ ነገር ነው ሲልም ይናገራል። ከዚያም እኛ በጥሩ አቋም ላይ በምንሆንባቸው ጊዜያቶች ደግሞ ማግባት የሚገባንን ጎሎች ለማስቆጠር እንቸግራለን። በተለይም ካለፈው ሲዝን ጋር ሲነጻጸር ያኔ እድሎች ወደ ጎል የመቀየር ብቃታችን በጣም የተሻለ ነበር። በእርግጠኝነት እኛ አንድ ነገር ማድረግ እንችላለን፣ ለመሞከር እንጥራለን። ይህንም ከቼልሲ ጋር በነበረው ጨዋታ አይታችኋል። ሁለተኛው አጋማሽ በጣም የተለየ ነበር ሲልም ነው አሰልጣኝ እየተናገረ የሚገኘው አርነ ስሎት። ስለ ወደፊት ቆይታቸውም ሲናገሩ ሊቨርፑልን ስለማሰልጠኔ እኔ ብቻዬን የምወስነው ነገር አይደለም። ከዚህ ክለብ ጋርም ውላለኝ። ንግግሮችም ሁሉ ከዚያ በኋላ የተመሰረቱ ናቸው። ስለዚህም የኔ አረዳድ ይሄኛው ነው። ካለፈው ሲዝን ጋርም ሲነጻጸር ምርጥ የሚባል የውድድር ዘመንን ካሳለፍክ ደግሞ በግልጽ እንደሚታየው ያን ያክል ጥሩ ካልነበር ክትችቶች መምጣታቸው የተለመደ ነው። ሁላችንም የድርሻችንን ተቀብለናል። ሊጉን ካላሸነፈን በአሁኑ ጊዜም ነገሮች የሚሰሩት በዚህ መንገድ ነው ሲልም ይናገራል። አርነ ስሎት ይቀጥላል። መሐመድ ሳላ ከአስተን ቪላ ጋር ዛሬ በሚደረገው ጨዋታ ለጥቂት ደቂቃዎች እንደሚጫወት ተስፋ አደርጋለሁ ብለዋል። አርነ ስሎት ሲናገር ሊቨርፑል በዚህ ክረምት በእርግጠኝነት አንድ አማካይ የሚያስፈርማል የሚል መረጃ ደግሞ ሉዊስ ስቲል ይፋ አድርጓል። ሊቨርፑሎች በክረምቱ በእርግጠኝነት የአንድ ደግሞ አማካይን የማምጣት እድላቸው በጣም ሰፋ ያለ እንደሆነ የሚጠቁሙ ዘገባዎች ናቸው በትልቁ እየበጡ የሚገኙት። አሁን ደግሞ የሪያል ማድሪድ ጉዳዮችን እናንሳ። ኬሊያን ምባፔም በጣም ያሳዝናል። ምክንያቱም በዚህ ዓመት በእውነት ታላላቅ ነገሮችን የማድረግ እድል አግኝተናል፣ ነገር ግን አልተጠቀምንባቸውም። ይህንን በውድድር ዘመኑ መጀመሪያ ላይ አሳይተን ነበር ሲል ይናገራል። ማንም ስም አልጠቅስም፣ እዚህ ያለሁት ግን ክለቤን ለማገልገል ነው ሲልም ጭምር ነው የሚናገረው። ኤምባፔ ከአሰልጣኙ ጋር ምንም አይነት ችግር የለብኝም ሲልም ይናገራል። አርቤሏ በዚህ ቡድን ውስጥ እኔን አራተኛው አጥቂ እንደሆንኩኝም ጭምር ነግሮኛል፣ ከቪኒ ከጎንዛሎ ጋርሲያና ከማስታንቱኖ ቀጥሎ ሲልም ይናገራል። ያ የእሱ ምርጫ ነው፣ እናም ደግሞ እሱን ማክበር እንዳለብኝም ግዴታዬ ነው ይላል ኬሊያን ምባፔ ሲናገር። ከሻቪ አሎንሶ ጋር ጥሩ ግንኙነት አለኝ። ሁሉም ሰው ስለ እሱ ያለኝን አመለካከት በደንብ ያውቃል። ነገር ግን እሱ አሁን ያለፈ ታሪክ ነው። ወደፊት መመልከት ምን ማሻሻል እንደምችልና ምን ደግሞ የተሻለ ነገር ማድረግ እንደምችልም ማሰብ ይኖርብኛል ሲል ይናገራል ኤምባፔ። ወደ ጣሊያን በመሄዴ ስህተት ሰርቻለሁ። በዚህም የውድድር ዘመን ዋንጫዎችን ባለማሸነፌ ስህተት ሰርቻለሁ። በጣም ይቅርታ የሪያል ማድሪድ ደጋፊዎችን ሲል ነው ኤምባፔ የሚናገረው። የውድድር ዘመኑን በጥሩ ሁኔታ ጀምረን ነበር። ከዚያም በውድድር ዘመኑ አጋማሽ ላይ ሁለተኛው አጋማሽ ላይ ሁሉንም ነገር አጣ ነው ሲልም ይናገራል። ይሄ በጣም የሚያም ነገር ነው። የጨዋታ ዘይቤንና መዋቅርም እንደነበረኝ ይሰማኝ ነበር፣ ነገር ግን አጣ ነው ወይም ጠፋብን ሲልም ነው የተናገረው። ለኬሊያን አራተኛ አጥቂ እንደሆነ በፍጹም አልነገርኩትም ያለው ደግሞ አልቫሮ አርቤሏ ነው። አርቤሏ ሲናገርም ምናልባትም አልተረዳኝም ይሆናል፣ እንዴት እሱን እንደዛ ልለው እችላለሁ፣ ምን ብዬ እንደምመለስ ራሱ በጭራሽ አላውቅም ነው ያለው አልቫሮ አርቤሏ ሲናገር። ኬሊያን ምባፔ ግን እንግዲህ አሰልጣኝ አርቤሏ አራተኛ ምርጫው እንደሆነ ነግሮኛል የሚል አይነት ሀሳብን ነው የተናገረው። አርቤሏ ግን ይሄ ነገር ውሸት ነው ወይም እኔ እንደዛ ላልኩትም የተረዳበት መንገድ ነው ሲልም የተናገረው።
ኬሊያን ምባፔ ሲናገር ከኤል ክላሲኮ እንድወጣ ያስገደደኝ ጉዳት ትንሽ ህመም ነበር፣ ያሳዝናል። ምክንያቱም ኤል ክላሲኮን መጫወት የምወደው ጨዋታ ስለሆነ ሁልጊዜም በባርሴሎና ላይ ጎል አስቆጥራለሁ ብለዋል። የተለያዩ ነገሮችንም በቋሚነትም መጀመር እችላለሁ ብለህ አስበህ ነበር የሚል ጥያቄም ቀርቦለት ነበር። ከሁሉ የተሻለው ነገር ግን ከተቀያሪ ወንበር መነሳቱ ነበር። ከ4 ቀናት በፊት በተቀያሪ ወንበር ላይ እንኳን መገኘት አልቻልኩም ነበር። በጎንዛሎ የመጫወት እድሉ ይገባው ነበር ሲልም ነው አርቤሏ ከትላንትናው ጨዋታ ጋር በተያዘም የተናገረው። አሰልጣኙ እኔ ነኝ፣ ማን መጫወት እንዳለበትና ማን እንደሌለበትም ወስነው እኔ ነኝ። ስማቸው ምንም ይሁን ምን፣ ተጫዋቾቹ ማንነታቸው ምንም ይሁን ምን የማሰልፈውና የምመርጠው ግን እኔ መሆኔን ማወቅ አለባቸው ብለዋል አርቤሏ። ኤምባፔ ቡድኑን በውድድር ዘመኑ የመጀመሪያው አጋማሽ መዋቅር ነበረው፣ በሁለተኛው አጋማሽ ግን ያንን ነገር አጥቶታል ብሎም ተናግሯል። እንደዚህ ብሎ ማሰብ ችግር የለውም። በእርግጠኝነት እሱ በመጀመሪያው የውድድር ዘመን አጋማሽ ከሁለተኛው አጋማሽ ይልቅ ብዙ ጎሎችን አስቆጥሮ ነበር ብሏል። አርቤሎ የቀጠለና 4 አጥቂዎች ቢኖሩኝ ደስ ባለኝ ነበር። 4 አጥቂዎች የሉኝም። ደግሞም እንደዛ የሚል ምንም ነገር አልተናገርኩም። ምናልባትን እሱ አልተረዳውም ሲልም ጭምር ነው አርቤሏ የተናገረው። አሰልጣኝ አልቫሮ አርቤሏ እና ኬሊያን ምባፔ በትላንትናው ዕለት ስብሰባ አድርገው እንደነበርም ጭምር ይፋ ተደርጓል። አሰልጣኙ ለኬሊያን በጡንቻ ጉዳት ምክንያት ክላሲኮ ካመለጠው በኋላ በትላንትናው ጨዋታ ላይ ቋሚ አስተላለፍ ውስጥ ለመግባት ወይም መገደዱ አስፈላጊ እንዳልሆነ አስረድቶታል። በተጨማሪም ጎንዛሎ፣ ብራሂምና ፍራንኮ በቋሚነት እንደሚጀምሩም ነግሮት እንደነበር ነው ይፋ የተደረገው። አሁን ላይ በሁለቱ ሰዎች መካከልም የተወሰነ ነገር እንዳለ ከትላንትናው አስተያየት መረዳት ይቻላል የሚሉ ዘገባዎች እየወጡ ነው። በዲሲፕሊንና ስርዓት ላይ ያለው ትርምስ እንደገና በኬሊያንም ተረጋግጧል ብሏል ቶማስ ሮንሴሮ ሲናገረ። በመልበሻ ክፍል ውስጥ ያሉ ግንኙነቶች አሁንም ፈርሰዋል። ኬሊያን ምባፔ በራሱ ጥረት ብቻውን እርምጃ እንደሚወስድ በድጋሚ አሳይቷል። መጨረሻው ምን እንደሚሆን ወደፊት የሚታይ ቢሆንም ቶማስ ሮንሴሮ ግን አሁንም በሪያል ማድሪድ ቤት ያለው ችግር እንደቀጠለ ነው። የትናንትናው የሁለቱ ሰዎች አስተያየት የአጥቂው ኬሊያን ምባፔና የአሰልጣኙ አልቫሮ አርቤሎ አስተያየትም የሚያሳየው በሁለቱ ሰዎች መካከል ያለውን ጥሩ ያልሆነ ግንኙነትን ጭምር ነው ሲልም ጭምር ነው ሀሳቡን የሰጠውና በሪያል ማድሪድ በኩል አሁንም ትርምሶች እንደቀጠሉ ነው ሲል ነው ቶማስ ሮንሴሮ ሀሳቡን እያጋራ የሚገኘው። ሮናልዶን ለማበሳጨት እሞክራለሁ ብሏል። አልናስር ቅዳሜ ከጃፓኑ ክለብ ነገ ማለት ነው ከጋምባ ኦሳካ ጋር የኤዥያን ቻምፒየንስ ሊግ 2 የፍጻሜ ጨዋታውን ያደርጋል። ከጨዋታው በፊት አስተያየቱን የሰጠው የጋምባ ኦሳካ አጥቂ ዋልተን ሲናገር ሮናልዶን ማበሳጨት እፈልጋለሁ ሲል ነው የተደመጠው። በጨዋታው መሃል ክሪስቲያኖ ሮናልዶን ማበሳጨት እሞክራለሁ፣ አንድ ቋንቋ እንነጋገራለን ሲልም ነው ተጫዋቹ የሚናገረው። ብራዚላዊው ተጫዋች ዋልተን አክለው እሱ ምን እንደሚል መስማት ስለምፈልግ ላበሳጨው እጥራለሁ ሲልም ጭምር ነው የተናገረው። የሌስተሩ ኮከብ የበርካቶችን አይን እየሳበ ይገኛል። የሌስተር ሲቲው ተጫዋች የሆነው ጀረሚ ሞንጋ ወደ 10 የሚጠጉ የፕሪሚየር ሊግ ክለቦችን አይን ስቧል የሚል መረጃ እየወጣ ነው። ከነዚህ መካከል ማንቸስተር ዩናይትድ፣ አርሰናል፣ ሊድስ ዩናይትድ፣ ኒውካስል ዩናይትድን ጨምሮ ሌሎችም በርከት ያሉ ክለቦች እንደሚገኙበት ይፋ ተደርጓል። ጀረሚ ሞንጋ ታዳጊ የሚባል ተጫዋች እንደሆነ ይታወቃል። ነገር ግን በርከት ያሉ የተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች ግን አሁንም የዚህ ተጫዋች ትልቅ አድናቂዎች እንደሆኑና ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው የተናገረው። በተለይ ሌስተር ሲቲ ከሻምፒዮንሺፑ ወደ ሊግ ዋን መውረዱ የሚታወቅ ነውና በዛ ዲቪዥን ላይ የመጫወት ፍላጎት የለም። እነዚህን የመሳሰሉ ትልልቅ የአውሮፓ ክለቦች ተጫዋቹ ላይ ፍላጎት እያሳዩ መሆናቸውን ተከትሎ የማኑኤል ኑዌር ወደ ጀርመን ብሔራዊ ቡድን የመመለስ ጉዳይ አሁን ላይ እጅግ ተጨባጭ እየሆነ እንደመጣ የሚያሳዩ መረጃዎች ያሉ። የጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ናግልስመን ለዓለም ዋንጫው ለፊፋ ካስገቡት የ55 ተጫዋቾች የመጀመሪያ ዝርዝር ውስጥ የማኑኤል ኑዌር ስም አንዱ ግብ ጠባቂ አድርገው ማካተታቸው ነው የተረጋገጠው። ማኑኤል ኑዌር ወደ ብሔራዊ ቡድኑ የሚመለሰው እንደ ተቀያሪ ብቻ ሳይሆን ምናልባትም የቡድኑ አደገኛ ግብ ጠባቂ የመሆን እድልም እንዳለው ጭምር ነው የተነገረው። ባለፉት ጥቂት ቀናት በአሰልጣኙና በተጫዋቾቹ መካከል ጥልቅ የሆኑ የስልክ ውይይቶች ሲደረጉ የቆዩ ቢሆንም የማኑኤል ኑዌር በይፋ መመለስን የሚመለከት የመጨረሻ ውሳኔ በአጭር ቀናት ውስጥ ይፋ ይሆናል ተብሎ ነው የሚጠበቀው። ይህ አንጋፋ ግብ ጠባቂ መመለስ ለጀርመን ብሔራዊ ቡድን ትልቅ ልምድና ጥንካሬንም እንደሚሰጥ ነው የሚታመነው ሲል የዘገበው ስካይ ጀርመኒ የተባለው የመረጃ ምንጭ ላይ የሚሰራው ፍሎሪያን ፕሌተንበርግ እንደሆነ ይፋ ተደርጓል። ስለዚህ አሰልጣኝ ዩሊያን ናግልስመን ይህንን ግብ ጠባቂ ለመመለስም ትልቅ እንቅስቃሴዎችን እያደረገ እንደሚገኝና በስኳድ ውስጥም ለማካተት ትልቅ እንቅስቃሴዎች እንደሚደረጉ ነው ይፋ እየተደረገ የሚገኘው። ከዚህ ከብሔራዊ ቡድኖች ጋር ካነሳ ነው አይቀር በርካቶች አሁን የብሔራዊ ቡድን ስብስባቸውን ይፋ እያደረጉ ይገኛሉ። በሚመጣው የዓለም ዋንጫ ላይ ትልቅ ደረጃን ይዛ ታጠናቅቃለች፣ ዋንጫውንም ለማሸነፍ ትልቅ ግምት ታገኛለች ተብሎ ከሚጠበቁት ብሔራዊ ቡድኖች መካከል አንደኛው የፈረንሳይ ብሔራዊ ቡድን እንደሆነ ይታወቃል። የፈረንሳይ ብሔራዊ ቡድን በቀጣዩ የዓለም ዋንጫ በ2026 ሜክሲኮ፣ ካናዳና አሜሪካ በጋራ በሚያስተናግዱት የዓለም ዋንጫ ላይ ተሳታፊ
የሚሆነውን ስብስባቸውን አሰልጣኝ ዲዲዬ ዴሾ ይፋ አድርገዋል። የፈረንሳይ ብሔራዊ ቡድን በቀጣዩ ዓለም ዋንጫ ላይ የሚጠቀመውን የቡድን ስብስብ ይፋ አድርጓል። በዚህ መሰረትም አሰልጣኝ ዲዲዬ ዴሾ ባሳወቁት የ26 ተጫዋቾች ስብስብ ኤድዋርዶ ካማቪንጋ የሪያል ማድሪዱ ተጫዋች ሳይካተት እንደቀረ ነው ይፋ የተደረገው። ጥሪ ከቀረበላቸው ተጫዋቾች መካከል 12ቱ የመጀመሪያ የዓለም ዋንጫቸውን ነው የሚያደርጉት ወይም ደግሞ ከዚህ በፊት የዓለም ዋንጫ ተሳትፎ አድርገው የማያውቁም ተጫዋቾች ናቸው። ከ26ቱ 14ቱ ብቻ ናቸው ከዚህ በፊት በዓለም ዋንጫ ስብስብ ውስጥ ተካተው የሚያውቁት። 12ቱ ግን አዲሶች ናቸው ለዓለም ዋንጫና 26 ተጫዋቾችን የያዘ ስብስብን ይፋ አድርጓል። የፈረንሳይ ብሔራዊ ቡድኑ አሰልጣኝ ዲዲዬ ዴሾ ነው ይህንን እንዳደረጉ ይፋ የተደረገው። በዚህ መሰረትም በግብ ጠባቂነት 3 ተጫዋቾችን መርጠዋል። የኤሲ ሚላን ማይክ ሜኞ አሁንም በዚህ ዝርዝር ውስጥ አለ። ራይሰር እና ሳምባ ደግሞ ሌሎቹ በግብ ጠባቂ ቦታ ላይ የተመረጡ ተጫዋቾች ናቸው። በተከላካይ ስፍራ ላይ ሉካ ዲኜ ተካቷል። የቼልሲው ማሎ ጉስቶም በዚህ ዝርዝር ውስጥ ያለ ተጫዋች ነው። ቲዮ ሄርናንዴዝ የአልሂላሉ ተጫዋች አለ። ሉካስ ሄርናንዴዝ በፓሪስ ሰን ዠርሜን የሚጫወተው ተጫዋችም እንዲሁ አለ። የሊቨርፑሉ ኢብራሂማ ኮናቴም፣ ከዛ ውጪ የባርሴሎናው ዩሊያስ ኩንዴ፣ የክሪስታል ፓላሱ ላክሯ፣ እንዲሁ ደግሞ የአርሰናል ዊሊያም ሳሊባ እና የባየር ሚኒኩ ዳዮት ኦፓሚካኖ በዚህ ዝርዝር ውስጥ በተከላካይ ስፍራ ላይ የተካተቱ የፈረንሳይ ብሔራዊ ቡድን በዓለም ዋንጫ ላይ የሚወክሉ ተጫዋቾች እንደሆኑ ነው ይፋ የተደረጉት። ኢንጎሎ ኮንቴ፣ ማሉ ኮኔ፣ አድሪያን ራቢዮ፣ ኦሪዮል ቹዋሜኒ እና ዋረን ዛየር ኤሚሪ ደግሞ በአማካይ ስፍራ ላይ በፈረንሳይ ብሔራዊ ቡድን የተካተቱ ናቸው። ማግነስ አክሊዮቼ፣ ብራድሊ ባርኮላ፣ ራያን ሸርኪ፣ ኦስማን ዴምቤሌ፣ ዲዜሬ ድዌ፣ ዣን ፊሊፕ ማቴታ፣ ኬሊያን ምባፔ እና ማይክል ኦሊሴ ከዛ ውጪ ማርከስ ቱራም ደግሞ በአጥቂ ስፍራ ላይ የተካተቱ ተጫዋቾች እንደሆኑ ይፋ ተደርጓል። ይሄ እንግዲህ አሰልጣኝ ዲዲዬ ዴሾ ለ2026ቱ የዓለም ዋንጫም በሜክሲኮ በዩኤስኤ እና በካናዳ መካከል በሚደረገው የዓለም ዋንጫ ላይ ለመሳተፍ የመረጧቸው ስብስቦች እንደሆኑ ነው ይፋ የተደረገው። በተለይ በአጥቂ መስመር ላይ ያሉ ተጫዋቾች እጅግ በጣም አስፈሪ እንደሆኑና አሁን በአውሮፓ ላይ እጅግ በጣም ጥሩ ደረጃ ላይ የሚገኙ በተለይ እነ ኦስማን ዴምቤሌ፣ እነዚህ ዴዜሬ ድዌ፣ እነ ኬሊያን ምባፔ፣ እነ ማይክል ኦሊሴ በጣም ጥሩ የሚባሉ ደረጃዎች ላይ፣ እነ ራያን ሸርኪ በጣም ጥሩ ደረጃ ላይ፣ ማርከስ ቱራም ቢሆን ለኢንተር ሚላን ዘንድሮ በጣም ትልቅ ግልጋሎቶችን እየሰጠ ነውና ፈረንሳይ በዓለም ዋንጫ ላይ ጥሩ ነገሮችን ታደርጋለች ተብሎ ይታሰባል። ዲዲዬ ዴሾ ይሄኛው ነው ስብስቤ ሲሉ ይፋ እንዳደረጉ ነው የተረጋገጠው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ አርብ የማሌዳ ስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ውድ ቤተሰቦቻችን በከሰዓቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር ከልብ አድርጌ አመሰግናችኋለሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌ ያለው ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብና አስተያየቶች ኮሜንት ቦክስ ላይ ጻፉልን። የተለያዩ ርዕሰ ጉዳዮችን ያካፈልንበት የጠዋቱ ፕሮግራማችን ይመስል ነበር። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁም ነው በአክብሮት የምመኘው።